ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ እነ እድል ድራማ በጣም በሚያሳዝን ሁኔታ የእድል ሴትዮ እንግዲህ ወይዘሮ ገነት በጣም እያዘነችና ወይዘሮ ገነት በጣም ሌላ ህይወት ውስጥ ገብታለች። ስለዚህ ከቤት እያባረሩና ከቤት ሂጂና ውጪ ያሏት ሰዎች ሁሉ በአሁኑ ሰዓት እየጨነቃቸው ነው። ነገሮቹ ሁሉ ለበጎ ይሆናል ብለው ሲያስቡ ነገሮቹ ሁሉ በጣም ለሷ ከባድ ሆኖ እየተገኘ ነበረ። ስለዚህ እንግዲህ አሁን ደግሞ ዛሬ ተሰብስበው ሊያወሩ ሲመጡ ሁሉም በየአንዳንዱ አዘን ላይ ነው የደረሱት። ነገሮቹ ግን ለምንድን ነው እንደዚህ የምታዝነው? ያንተ ችግርስ ምንድን ነው? ያንቺ ችግር ምንድን ነው? እንዴት እንደዚህ ይሆናል ሲባባሉ ነበረ። እንዴት እንደዚህ ይሆናል ስትሉ እኔ ልጄ ቢሌን የሞተችዋን ልጄ ነው የምትመስለኝ። ሁለ ነገሯ እንደ እሷ ነው። እንዴት እንደዚህ ትላላችሁ? የእናንተ ችግርስ ምንድን ነው? ለምን እንዴት እንደዚህ ይሆናል? እናንተ እድልን አባራችሁ፣ እኔማ እዚህ ቤት ልኖርም ልቀመጥም በፍጹም አልችልም ብሎ ዛሬ ቢኒያም ሲናገር ነበረ። ታዲያሳ ካልቻልክ ምን ይደረጋል? እሷ መቼም አንዴ ሄደች። እሷ አንዴ ስለሄደች ተመልሳ ስለማትመጣ አንተ ተመልሶ ለማይመጣ ሰው ለምንድን ነው የምትጨናነቀው? ያንተ ትልቁ ችግርስ ለምን እንደዚህ ይሆናል? የሰው ችግር መረዳት የለብክም ወይ? እንዴት እንደዚህ ለመሆን ታስባለህ? ተብሎ ቢኒያም ሲጠየቅ ነበረ። ቢኒያም እንግዲህ ቢጠየቅም ቢኒያም በፍጹም ለነሱ ፈቃደኛ አይደለም። እኔ ከዚህ ቤት እድላይት ከኔ ጋር እቃ ከሄደች እድላይት ከዚህ ቤት ከወጣች በፍጹም እኔም እደግማታለሁ እንጂ በፍጹም እዚህ ቤት እኔም አልቀመጥም በሚል ሁኔታ እንግዲህ እኔም እሄዳለሁ በሚል ሁኔታ እሱም ተነስቷል። እሱም ከተነሳ እሄዳለሁ ባለ እንግዲህ መጀመሪያ ሻንጣውን ክፍል ሄዶ ሻንጣውን ሰብስቦ ሲመጣ ነበረ። ከዛ ብድግ ብላ እኔን እዚህ ትተከኝ፣ እኔን እዚህ ወርውረከኝ ነው አንተም የምትሄደው። ስለዚህ እንግዲህ እሞታታለሁ እንጂ ከዚህ ቤት አትወጣም ብላ ቢኒያም ላይ ወደቀች። እኔ ታዲያ እናቴ ምን ላድርግ? እንዴት እንደዚህ ይሆናል? ያንቺ ችግርሽ ምንድን ነው? ስለ እሷ ምንም ነገር ነገሮቹን እንዴት እንደዚህ ታደርጊያለሽ? ነገሮቹን በጣም ለምንድን ነው የምታካብጂው? ነገር ግን ቢኒያም እኔ እሄዳለሁ ብሎ ሲነሳ እግሩ ላይ እንደወደቀችና የእሷን እሱን ለመናው እንዳስቀረች ተናዶ ተበሳይቶ እንደሄደ፣ ስለዚህ በጣም ተናዶ እንደሄደና በጣም የእሱ ነገር ከባድ እንደሆነበትና ስለዚህ በጣም እንደጨነቃት ተናገረች። እኔ ምንም ብትሉ ምንም ባትሉ እድላይት ከዚህ ቤት ከሄደች በኋላ ስለ እድላይት ምንም ነገር የሚመቸኝ ነገር የለም። ስለዚህ እድላይት ደግሞ ውጪ ጠፍታ ሄደች ማለት ከእንግዲህ በኋላ አትመለስም ማለት አይደለም። እድላይት አትመለስም ማለት አይደለም። አንቺ ደግሞ ለምንድን ነው እንደዚህ የምትሆኚው? ያንቺ ትልቁ ችግር ምንድን ነው? ስለዚህ በቃ እሷ አንዴ ወጥታለች፣ ከእንግዲህ በኋላ አትመለስም ማሚን ሲሏት ነበረ። ማሚ ደግሞ እንዴት ነው የማትመለሰው? ስለዚህ ወይዘሮ ሜላት እየሮጠች ስትመጣ ነበረ። ወይዘሮ ሜላት እየሮጠች ከመጣች በኋላ ሜላትም
ለምንድን ነው እኔን ስታይ እናቴ ለምንድን ነው የደበረሽ ስትላት ነበረ። እኔን ስታይ በጣም ደብሮሻል፣ የአንቺ ምክንያት ምንድን ነው ብላ ስትጠይቃት አንቺ ነሽ እድላይት ከመጣች ጀምሮ እድላይት ላይ ትኩረት አርግተሽ እድላይት ከዚህ ቤት እንድትሄድና ከዚህ ቤት እንድትርቅ በፍጹም የፈለግሽው በአንደኛ ደረጃነት አንቺ ነሽ ስትላት ነበረ። እኔ እድላይት እንድትርቅና እድላይት እኔ ከዚህ ቤት እንድትወጣ እኔ ብቻ አይደለሁም ያረኩት፣ ወይዘሮ ሮማንም አርግታለች። እኔም ብቻ እዚህ ጋር የምትጠምጅኝ ምክንያት የለም። ስለዚህ እኔ ብቻ አይደለሁም ብላ ወይዘሮ ሮማን መልስ ስትሰጥ ነበረ። ሮማን ብቻም ሁሉም ሁለታቸውም በጣም ያደረጉት ነገር ከቢኒያም አንጻር ሲያዩ ያደረጉት ነገር በፍጹም ፈቃደኛም አይደሉም። በፍጹም ጥሩ አይደሉም። ፊታቸው በጣም እንደ ጦር ይከብድ ነበረ። ፊታቸው እንደ ጦር ሲከብድም ስለዚህ አሁን እንግዲህ እኔ በፍጹም ልጄ ከዚህ ቤትም እንድትወጣም አልፈልግም። እኔ ልጄ የሞተችዋን ነው የምትመስለኝ። ነገሮቹ ሁሉ እሷ የሆነ ነገር ከሆነች እኔን በጣም እንደሚከብደኝና እኔን በጣም እንደሚጨንቀኝ ነው የማቀው። ነገሮቹ ሁሉ ለመልካም እስከሆኑ እሷ እዚህ ቤቱ ውስጥ ስትመጣና እሷ ከዚህ ቤቱ ውስጥ ስትወጣ ያገኘሁትን ሰላም እኔ እራሱ በደንብ ነው የማቀው። እሷን ከፈለጋችሁ ስለዚህ እኔ እሷ እኔ ቤት ከገባች ጀምሮ ውስጤ ሁሉ በጣም ነው ሰላምታ ያገኘው። ውስጤ ሰላምታ እስካገኘ ድረስ እኔ ደግሞ እሷን በጣም ስለምፈልጋት ስለዚህ ካለችበት ቦታ እንድትመለስ እፈልጋለሁ ብላ መልስ ስትሰጥ ነበረ። በዚያን ጊዜ ደግሞ እንግዲህ እነሱ ከሚገባ በላይ በጣም ነው የደነገጡት። እድላይት ከእንግዲህ በኋላ እዚህ ቤት አትመለስም። እድላይት እኛ የት እንደገባችም በፍጹም ልናቅም ልናይም አንችልም። ስለዚህ ስለ እድላይት እኛ አናቅም ብለው ሲናገሩ ነበረ። አይ እናንተ አወቃችሁ አላወቃችሁ ስለ እናንተ ምንም ነገር የሚገባችሁ ነገር አንዲት ነገር ስለሌለ ስለዚህ እንግዲህ ምንም ማድረግ ስለማልችል አሁን ምን አድርጊ ነው የምትሉኝ? የኔ እንግዲህ የኔ በሽታ እየተመለሰብኝ ስለሆነ እንኳንም ደስ አላችሁ ማለት ጀመረች። እንዴ ወይዘሮ ሮማን ምን እየሆንሽ ነው ብላ ስትጠይቃት ነበረ። አፍሽን ዝጊና ልክ ከዚህ ቤት ልጅቷን ለማውጣት እንደሞከርሽና ዛቻ እንዳረግሽና በጣም ብዙ ነገር ለማድረግ እንደሞከርሽ ደስ ያለሽ መሰለሽ እንጂ ደስ የሚል ነገር አንዲት ነገር የሰራሽው ነገር የለም ስትላት ነበረ። ስለዚህ አንዲት ነገር የሰራሽው ነገር የለም። የራስሽ ችግር እስካለብሽ ድረስ ችግርሽስ ምንድን ነው ብላት ስትጠይቃት ነበረ። የኔ ችግር ምንም ማለት አይደለም። በነገራችን ላይ በጣም እየተከታተልሽኝ እኔ እህቴ ነሽ ብዬ ዝም ስልሽ በጣም እየተከታተልሽኝ ብዙ ነገሮች እያጠፋሽኝ እስከ ሆንሽ ድረስ በጣም ለህይወቴ ከባድ ነገር እንደሆነና እንደምታደርጊ ነው ያየሁት። ለመቼም ንብረት ብለሽ ነው እኔ አንቺ ሲጀመር አትሰሪም ንብረት ያለሽ ንብረት ያልሰራ ሰው ከየት አምጥቶ ነው ንብረት የሚያገኘው? አልሰራሽም ንብረት ከየት ያልሰራሽውን ነገር ከየት አምጥተሽ ነው ንብረት የምትሰጥሽ? ስለዚህ በነገራችን ላይ ለምንድን ነው አፍሽን የምትከፍቺው ብላ ስትጠይቃት ነበረ።
ስለዚህ በነገራችን ላይ የማይሰራና የሌለው ሰው ድሃን ማን ይፈልጋል ብላ ወይዘሮ ሮማ ለገነት ስትመልስ ነበረ። ድሃም ሆንኩ ድሃም አልሆንኩ ስለዚህ አይመለከትሽም፣ አንቺ ምንም ፋይዳ የለሽም፣ እኔን ራሱ ከጥቅም ውጪ ለማድረግ እየሞከርሽ ነው። ነገር ግን ለጊዜው እናደዳለው እንጂ አንዲት ነገር የሚሳካልሽ ነገር እንደሌለ አስጠንቅቄ ነው የምነግርሽ እያለች ነው ገነትም። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ላይክ እና ሰብ ይሄንን ቻናል እያደረጋችሁ ወደዚህ ቻናል እንድትቀላቀሉ ሁሌም ምኞቴ ነው ማለት ነውና ስለዚህ እንግዲህ እኔ አዳዲስ ቪዲዮ እየላችሁ ስመጣ እናንተም ሰብስክራይብ እና ላይክ እያደረጋችሁ ወደዚህ ቻናል እንድትቀላቀሉ በትህትና ጠይቃችኋለሁ። ድራማው አንዳንድ ጊዜ እውነት ድራማ ነው ወይ ትላላችሁ፣ አንዳንድ ጊዜ ደግሞ በጣም ከሚገባ በላይ አስፈሪና በጣም ከሚገባ በላይ እህት ላይ ወንድም ላይ እንደዚህ ሲያደርግ በጣም ጥሩ አይመስለኝም ማለት ነው። ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ እናቴ ምን ሆነሽ ነው እንደዚህ የተጨናነቅሽው? ሐኪም ቤትም ከፈለግሽ እኔ እወስድሻለሁ። ሐኪም ቤትም መሄድ አትፈልጊም? ለምንድን ነው እንደዚህ የምትሆኝው እናቴ ብሎ ቢንያም እናቱን ሲጠይቃት ነበረ። እኔ ሲጀመር ሐኪም ቤት ሄድኩኝስ አልሄድኩኝስ ምን ጉዳይ አለኝ ከሐኪም ቤት? እኔ ውስጤ ደስተኛ አይደለም። ደስተኛ ያልሆንኩበት ነገር ደግሞ በግልጽ አማርኛ ስለምታቅ ነው። ስለዚህ እኔ ደግሞ ሁሉም ነገር ለበጎና ለመልካም እስከሆነ ድረስ ነገሮቹ ሁሉ መልካም ማሰብ ጥሩ ነው ብዬ ነው። ስለዚህ እኔ እድላይትን አመጣልሻለሁ። እድላይት ኬት ነው የምትገኘውና ነው እድላይትን አሁን አንተ እድላይትን የምታመጣልኝ ስትለው ነበረ። አንቺ እሷን አትጠፋም። ስለዚህ አንቺ ካልሽ አንቺ ከምትታመሚ እድላይትን ፈልገን ብናመጣ እድላይትም ከየትም ሆነች ፈልገን ብናመጣት ምን ችግር ያጋጥምሻል? አንቺ ያንቺ ትልቁ ችግርስ ምንድን ነው ብሎ ቢንያም ሲጠይቃት ነበረ። እኔማ እድላይት ይቅርታ እላታለሁ ከየትም የትም እንዳለች እድላይትን ፈልጋችሁ አምጡልኝ። እድላይት ለዚህ ቤት በጣም ጥሩ ልጅና በጣም ጥሩ ልጅ ነች። ስለዚህ እድላይትን እኔ ስለምፈልጋት ነው። እናንተ ደግሞ በማታውቁትና በማያገባችሁ ነገር ባትገቡና ነገሮቹን ባታበላሹ እኔ እጅግ በጣም ደስ ይለኛል ብላ ወይዘሮ ሮማን ተናገረች። ዞሮ መዝጊያው ጭራሮ እንደተባለ ዞሮ እንግዲህ እድላይት ወደ ቤትም ለመመለስ ቢንያም አሁንም ከእድላይት ስር አልቀረም። እንግዲህ ሮማንና ማሌት አሁን ነው ገና የቀን ጅብ የሚበላቸው ማለት ይቻላል ማለት ነው። ስለዚህ እንግዲህ እድላይት እኮ ካለችበት ቦታ ከተመለሰች በጣም ብዙ ነገሮችን ትዘረዝርብናለች። ከእንግዲህ በኋላማ ጉዳችን እየፈላ ነው። ጉዳችን ደግሞ ፈላ። ወይኔ ጉዳችን በሚባል ሁኔታ እየተነጋገሩና አነጋጋሪ እያደረጉት ነው ማለት ነው። በአሁኑ ሰዓት ሁሉም ነገር ለመልካም ይሆናል። ሁሉም ነገር ስለ ሁሉም ነገር እግዚአብሔር ያውቃል በሚባል ሁኔታ ይሄ ነገር የሚያቋርጥ አይደለም። አሁንም ታማ እንግዲህ ሴትይቷ ታኝታለች። ስለዚህ እድላይት ወደዚህ ቤት ካልተመለሰች እኔ በፍጹም ሰው የምሆንበት ምክንያት አንዲት ነገር የለም በማለት ነው የጨረሰችው ማለት ነው።
ሰላም ሰላም፣ ጤና ይስጥልኝ ውድ የተወደዳችሁ የተከበራችሁ የኔ ቤተሰብ ቻናል። እንግዲህ ቪዲዮውን ከመጀመሪያ እስከ መጨረሻ ከጨረሳችሁት በጣም ቆንጆ ቪዲዮ ነው ብዬ ነው የማስበውና እናንተም በላይካችሁ እንዳትረሱትና ድራማው በጣም በሚገርም ሁኔታና በጣም አንዳንድ ጊዜ የሚያስተምር ስለዚህ እንግዲህ ወይዘሮ ሮማን አሁን በስተ መጨረሻ ላይ የእሷ ጉድ እየፈላ ነው ማለት ነው። የራሷ ልጅ ያልሆነችውን አምጥታ ቁጭ አርግታ ሌላ ድራማ ስትሰራ ነበረ። እንግዲህ ድራማው በዚህ የሚያበቃ አይደለም። ደሞ አዲስም ነው፣ ደሞ በቅርብም ነው እየተጀመረውና ከመጀመሪያም እስከ መጨረሻውም እኛም እየተከታተልን እንግዲህ ቪው ካገኘንበት እንፈታፈታለን ብዬ አስባለሁ። እናንተም ከኛ ስር እንዳትቀሩ ላይክና ሰብ እያረጋችሁ ወደዚህ ቻናል እንድትቀላቀሉ ምኞቴ ነው ማለት ነውና ሁላችሁንም አመሰግናለሁ። ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ሁሌም ምኞቴ ነውና ስለዚህ እንግዲህ የዛሬ ውላችንም የዛሬ ድራማችንም ይሄን ይመስላል። እናንተስ ምንድነው የምትሉት? ላይክ ምን ትቁለጨለጫላችሁ? አንቺኛዋ ቆይ ትልቅ አይደለሽ እንዴ? ቤኒ እናትህ እኮ ነኝ። እንደዚህ እንዳትናገረኝ። አንቺ እናቴ አይደለሽም አልኩሽ።